ውድ የትንቢት ቃል የወንጌል አገልግሎት ሳምንታዊ የመጽሐፍ ቅዱስ ጥናት ታዳሚያን በያላችሁበት የጌታችን ኢየሱስ ክርስቶስ ጸጋና ሰላም ይብዛላችሁ። ባለፉት ተከታታይ ሳምንታት መጽሐፍ ቅዱሳችንን ከሐዋርያው ጳውሎስ መልእክት ወደ ፊልጵስዩስ ሰዎችና ወደ ቆላስይስ ሰዎች ከጻፈው እያጠናን እዚህ ደርሰናል። ይህ 10ኛው ትምህርታችን ነው። ሙላት በክርስቶስ የሚል ርዕስ አለው። ወደ ውስጥ ገብተን ከማጥናታችን በፊት ጸሎት እናደርጋለን። እንጸልይ። እግዚአብሔር አፍቃሪ አባት እጅግ አድርገን እናመሰግንሃለን። አንተ ስለረዳሃን ስላገዝከን፣ ደግሞም በቃል ውስጥ ስለምትሰጠን ብዙ መጽናናት፣ መበርታት፣ መታነጽና መለወጥ እናመሰግንሃለን። አሁንም አስተምረን፣ ተናገረን፣ በእውነት ቃል ላይ መስርተን በጌታ በኢየሱስ ክርስቶስ ስም አሜን። ሙላት በክርስቶስ ውስጥ የሚለውን ርዕስ እናያለን። ከቆላስይስ መጽሐፍ ይህንን ጥናታችንን ማጥናት እንቀጥላለን። በዚህ ጥናታችን እንግዲህ በመብልም ወይም በመጠጥ ወይንም ማንኛውንም ነገር ስለ ወር በማቻ ማንም አይፍረድባችሁ ይላል። እንግዲህ ወደ ውስጥ ገብተን ስንመለከት ሳለ በክርስቶስ ያለን እምነት ታላላቅ ጥቅሞችን ያስገኝልናል። ለኃጢአት ይቅርታን ያስገኝልናል። እንደዚሁም ከዚህ በተጨማሪ መጽናናትን፣ ጥበብንና ሌሎችንም ነገሮች እንደምንቀበል ከዚህ የተነሳ እናገኛለን። ጳውሎስ በዚህ እምነት ውስጥ ስር ሰደን እንድንመሰረትና ለእግዚአብሔር መንግሥት መልካም ፍሬን የምናፈራ መልካም ዛፎች እንድንሆንም ሲጋብዘን እናገኛለን። ደግሞም እንዴት ስር ሰደን እንደምንመሰረት በጥንቃቄ ያስረዳናል። ይህም የሚሆነው በሰው ፍልስፍና ወይም ጥበብ ሳይሆን ሕያው በሆነው በእግዚአብሔር ቃል ብቻ እንደሆነም ጨምሮ ያስተምረናል። እንግዲህ ጥናታችን የሚከተለውን አስተዋጽኦ ተከትሎ የሚሄድ ይሆናል። በቅድሚያ መጽናናት፣ ውዳሴና ስርዓትን በተመለከተ በቆላስይስ 2 ከ1-5 እናነባለን። ቀጥለን በክርስቶስ ስር ስለመስደድ ደግሞ በቆላስይስ ምዕራፍ 2 ከቁጥር 6-8 እናይና ከዚያም የትእዛዛት ጽሕፈት በመስቀሉ ስለመጠረቁ በቆላስይስ ምዕራፍ 2 ከ9-15 እናያለን። ቀጥለን እምነትን የሚነቀንቁ ተግዳሮቶች ምን ሊሆኑ እንደሚችሉ በተለይ በዓላት፣ መባቻና ሰንበቶችን በተመለከተ እንዲሁም የሰው ስርዓትና ትምህርትን በተመለከተ ጳውሎስ የሚጽፈውን አይተን እንቋጫለን። በቅድሚያ ስለ እምነት ጥቅሞች እንመልከት። የእምነት ጥቅሞች። ነገር ግን ጥበብ የምትገኘው ወዴት ነው ብሎ ይጠይቃል ኢዮብ። የማስተዋልስ ስፍራ ወዴት ነው ይላል በኢዮብ 28 ቁጥር 12 ላይ። ከዚያም በቆላስይስ ምዕራፍ 2 ቁጥር 3 ላይ ደግሞ የተሰወረ የጥበብና የእውቀት መዝገብ ሁሉ በእርሱ ነውና ብሎ ስለ ክርስቶስ ኢየሱስ ይነግረናል። በእርግጥም መጽናናት፣ ውዳሴና ስርዓት በዚህ ውስጥ እናገኛለን። ቆላስይስ ምዕራፍ 2 ቁጥር 5 በሥጋ ምንም እንኳን ብርቅ ይላል፣ በመንፈስ ከእናንተ ጋር ነኝና ስርዓታችሁንም በክርስቶስ ያለውን የእምነታችሁን ጽናት እያየው ደስ ይለኛል በማለት ጳውሎስ ሲናገር እንመለከታለን። ጳውሎስ በቆላስይስ የነበረችውን ቤተ ክርስቲያን በአካል ባያውቃትም በሐሰተኛ ትምህርቶች እየተናወጠች መሆኗን ግን ያውቅ ነበር። ቆላስይስ 2 1-4 ስናነብ በዚህም ሳቢያ የተጋረጠባቸውን አደጋ የሚቋቋሙበትን 3 ግልጽ መንገዶች ጽፎላቸው እናገኛለን። ቆላስይስ ምዕራፍ 2 ቁጥር 2 ላይ አንደኛ ልባቸው እንዲጽናና ይናገራቸዋል። ሁለተኛ በፍቅሩ እንዲተባበሩ ያሳስባቸዋል። ሶስተኛ ደግሞ ማስተዋል ወደሚገኝበት ወደ መረዳት ባለጠግነት ሁሉ እንዲደርሱ ይመክራቸዋል። እንግዲህ ይህንንም ደግሞ የእግዚአብሔርን ምስጢር እርሱም ክርስቶስን እንዲያውቁ የሚረዳቸውም እንደሆነ ይጨምርላቸዋል። ጳውሎስ ሐሰተኛ ትምህርቶችን ከመለየቱ በፊት የቆላስይስ ሰዎችን የሚያወድስበትን 2 ነጥቦች ያነሳል። እነዚህም መልካም ስርዓታቸውንና የእምነታቸውን ጽናት የተመለከቱ ነበሩ። ቆላስይስ 2:5 ላይ እንደምናነበው እንግዲህ እዚህ ላይ ጳውሎስ ስርዓታችሁ ብሎ የሚያነሳው በአምልኮና በተለያዩ የቤተ ክርስቲያን ተግባሮች ላይ ስላላቸው ስርዓት ነው። አመራር ያስፈልጋል። ደግሞም አንድን ኃላፊነት በጋራ መወጣት ያስፈልጋል። ተግባሮችን ደግሞ ማህበራዊ አግባብነቱን በጠበቀ መልኩ ሊፈጽሙ ይገባል። እነዚህና የመሳሰሉት በስርዓት ስር ይጠቃልላሉ። ይህ የተሻለ የወንጌል የማዳረስ ስራ ደግሞ ወደፊት እንዲቀጥል ያደርጋል። እንዲሁም ቤተ ክርስቲያንን ከተለያዩ ስህተቶች ይጠብቃል። ለዚህ ነው ጳውሎስ ስለ ስርዓታቸውና ስለ እምነታቸው ጽናት የሚያደንቃቸው። በመቀጠል ደግሞ በክርስቶስ ስር መስደድን በተመለከተ ሲነግራቸው እናነባለን። ቆላስይስ ምዕራፍ 2 ቁጥር 7 ስር ሰዳችሁ በእርሱ ታነጹ፣
እንደተማራችሁም በሃይማኖት ጽኑ፣ ምስጋናም ይበዛላችኋል ይላቸዋል። መዳንን የምናገኝበት ትምህርት በመቀበል መዳንን የምናገኘው ትምህርትን በመቀበል ሳይሆን አንድ ግለሰብ ይኸውም ክርስቶስ ኢየሱስን በመቀበል። ነገር ግን ትምህርት እጅግ አስፈላጊ መሆኑ ደግሞ የሚያጠራጥር አይደለም። ጳውሎስ እንደተማራችሁት በማለት በክርስቶስ እንድንመራ ይመክረናል። በቆላስይስ ምዕራፍ 2 ቁጥር 7 ላይ ስር ሰዳችሁ በእርሱ ታነጹ። በክርስቶስ ስንራመድ በእርሱ ስር ሰደን እንመሰረታለን። እኛን የሚገልጸን ለክብሩ የተከላቸው የጽድቅ ዛፎች የሚለው አባባል ነው። እኛ ኢየሱስና ትምህርቱ ላይ የተጣበቅን ዛፎች ልንሆን ያስፈልገናል። በመዝሙር ምዕራፍ 1 ቁጥር 3 ላይ ነው የምናነበው። በወንዝ ዳር እንደተተከለ ዛፍ ሁልጊዜ ፍሬ እንደሚያፈራ እንድንሆን እግዚአብሔር ይፈልጋል። ስለዚህ ሁለት አይነት ትምህርቶች አሉ ማለት ነው። በክርስቶስና በመጽሐፍ ቅዱስ ውስጥ ተዘግቦ ባለው ትምህርቶቹ መሰረት ላይ መቆም መቻላችን በእምነት ያበረታናል፣ በምስጋናም እንድንሞላ ያደርገናል። በሌላ አቅጣጫ ደግሞ በፍልስፍናዎችና በከንቱ የሰው ጥበብ እንደ ሰው ወግ የተመሰረተ ትምህርት አለ። በዛ ላይ ደግሞ መመስረት የተታለልን በፍርድ ስር የሆንንና ሽልማታችንን የምናጣ እንድንሆን ያደርገናል። ጳውሎስ ይህንን ነው በግልጽ የሚያስቀምጠው። ሁለት አይነት ትምህርቶች አሉ። የትኛውን ትምህርት እንከተላለን? በየትኛው ትምህርት ላይ ስር እንሰዳለን? በየትኛው ትምህርት ላይ ስርዓታችን ተመስርቷል የሚለውን ራሳችንን እንድንጠይቅ ያደርገናል። ከዛ በመቀጠል የትእዛዛት ጽሕፈት በመስቀሉ ላይ ስለመጠረቅ ይናገራል። ቆላስይስ 2:14 ላይ በእኛ ላይ የነበረውን የሚቃወመንን በትእዛዛት የተጻፈውን የዕዳ ጽሕፈት ደመሰሰው፣ እርሱንም በመስቀል ጠርቆ ከመንገድ አስወግዶታል ይለናል። እንግዲህ አብርሃም ከእግዚአብሔር ጋር ኪዳኑን ያጸደቀው በመገረዝ እንደነበር እናውቃለን። በዘፍጥረት ምዕራፍ 17 ቁጥር 11 እኛም ከኢየሱስ ጋር ያለንን ኪዳን የምናጸድቀው በክርስቶስ መገረዝ በሆነው በጥምቀት እንደሆነ ጳውሎስ ይናገራል። ቆላስይስ ምዕራፍ 2 ከ11 እስከ 12 ይህ የሚያመለክተው የአካላዊ መገረዝ አስፈላጊነቱን መቅረቱን ነው። ጳውሎስ ይህንን ነጥብ በግልጽ ካስቀመጠ በኋላ የኢየሱስን የመስቀል ሥራ ደግሞ ይናገራል። ኢየሱስ የሠራው ምንድን ነው? በመስቀል ላይ ሕይወትን ሰጠን፣ ኃጢአታችንን ይቅር አለን። ቆላስይስ ምዕራፍ 2 ቁጥር 13 ይቃወመን የነበረውን የሕጋዊ ባለዕዳነታችንን ክስ አስወገደልን። ቆላስይስ 2:14 በክፉ ኃይላትና በሥልጣናት ሁሉ ላይ ድል ነሳ። ቆላስይስ 2:15 ይቃወመን የነበሩትን ትእዛዞችና መስፈርቶች በአይሁዳውያንና በአሕዛብ መካከል የጥልን ግድግዳ ያቆሙትን የበዓላት ትእዛዛት መሆናቸውን ከኤፌሶን ምዕራፍ 2 ከቁጥር 14 እስከ 15 ስናነብ ግልጽ ያደርግልናል። ስለዚህም የብሉይ ኪዳን የበዓላት ሕጎችን መጠበቅ ሊያሳስበን አያስፈልግም፣ ምክንያቱም ፍጻሜያቸውን በክርስቶስ ስላገኙ ነው። እንግዲህ ይህንን ከተናገረ በኋላ እምነታችንን የሚነቀንቁ ተግዳሮቶችን ደግሞ ወደ እሳቢያችን ያመጣል። ምንድን ናቸው እነዚህ? በበዓላት በመባቻና በሰንበቶችን በተመለከተ እንዲህ ብሎ ይጽፋል። ቆላስይስ 2:16 እንግዲህ በመብል ወይም በመጠጥ ወይም ስለ በዓል ወይም ስለ ወር መባቻ ወይም ስለ ሰንበት ማንም አይፍረድባችሁ ይላል። እንግዲህ በዚህ ቦታ በምንመለከትበት ጊዜ ከመገረዝ በተጨማሪ አይሁዳውያንንና አሕዛብን የሚለዩ ሌሎች ነጥቦች፣ ሃይማኖታዊ ስርዓቶችና በዓላቶች እንደነበሩ እናያለን። ጳውሎስ የመገረዝን ሚና አስቀምጦ አልፏል። ጳውሎስ ማንም አይፍረድባችሁ በማለት የዕዳ ጽሕፈቱ የበዓላት ሕጎች መወገዱን ያመለክታል። በኢየሱስ የመስቀል ላይ ሞት ፍጻሜያቸውን ያገኙትን ስርዓቶችን፣ በዓላትን መጠበቅ ለመዳን አስፈላጊ አይደለም በማለት ይናገራል። ምክንያቱም በማቴዎስ 27 ቁጥር 50 የቤተ መቅደሱ መጋረጃ ተቀዷል። ቆላስይስ 2:16ም ይህንን ነው የሚያጸናልን። ጳውሎስ የቤተ መቅደሱን የበዓላት ስነ ስርዓት በአንድ አረፍተ ነገር ለመጠቅለል በሆሴዕ 2:11 ላይ ያለውን ሳይጠቅስ አልቀረም። ይህ የሚያሳየው እዚህ ላይ የተጠቀሱት ሰንበቶች 7ቱ የበዓላት ሰንበቶች ማለትም በማንኛውም የሳምንቱ ቀናት ላይ ቢውሉ የሚከበሩትን ሰንበቶች እንጂ ሳምንታዊውን ሰንበት ማለትም በአይሁድና በአሕዛብ ሳይለይ ለሁሉም የሚያገለግለውን የሥነ ምግባርን ሕግ ውስጥ የተጠቃለለውን ሰንበት እንዳልሆነ ከዚህ እንረዳለን። የሰው ስርዓትና ትምህርት መወገድ እንዳለባቸው ጳውሎስ ይጽፋል። እነዚህ ሁሉ በመደረግ ሊጠፉ ተወስነዋል ይላል። ጳውሎስ በመልእክቱ በተደጋጋሚ የሚጠቅሳቸው ሐሰተኛ መምህራን ለመዳን የአይሁድን ሕግ መጠበቅ አስፈላጊ መሆኑን የሚያስተምሩ አይሁዳውያን ነበሩ። የሐዋርያት ሥራ ምዕራፍ 15 ቁጥር 1 እና 5 ላይ እናገኛለን። ከነዚህ ሕጎች መካከልም የአይሁድ መምህራን የጨመሯቸው ሕጎች
ይካተታሉ። እስኪ የጳውሎስን አረዳድ እንከተል። በጥምቀት ከዓለማዊ ከመጀመሪያው ትምህርት ተለይተን ሞትን ለክርስቶስ መኖርን ደግሞ እንጀምራለን። ለምሳሌ በስርዓቱ መሰረት ስለ መርከስ የምንጨነቅ ከሆነ አሁንም በዓለም ውስጥ እየኖርን በመደረግ ለሚጠፉ ነገሮች እየተጨነቀን እንዳለ ነው የሚነግረን። ነገር ግን ጳውሎስ እነዚህ ስርዓቶች ልማዳቸው ለሆነ ለአይሁዳውያን ልብን ለመለወጥ ጠቃሚ ባይሆኑም በራሳቸው የተወሰነ የሥነ ምግባር ዋጋ እንዳላቸው ግልጽ አድርጎም ያስቀምጣል። ስንጠቀልለው በቅዱሳት መጽሐፍት ውስጥ ባለው አስተምህሮ መመራት አለብን። እነዚህ መለኮታዊ ምሪት ያለባቸው እንጂ በሰው ፍልስፍናና አስተሳሰብ የመጡ እንዳልሆኑ ከዚህ እንረዳለን። እንግዲህ ጳውሎስ በጥቅሉ የሚነግረን በዚህ ውስጥ ምንድን ነው? በእግዚአብሔር ቃል ውስጥ ጥላ ሆኖ የሚያገለግሉ የሚቀሩ ደግሞ በክርስቶስ ሙላታቸውን ያገኙ እንዳሉ መረዳት እንደሚያስፈልግ ይነግረናል። እንግዲህ ክርስቲያን በሊባኖስ ዝግባ ይመሰላል ይላል። ይህ ዛፍ በመልካም መሬት ውስጥ ጥቂት አጫጭር ስሮችን ብቻ የሚሰድ እንዳልሆነ አንብቤያለሁ። ጠንካራ ስሮችን ወደ መሬት በጥልቀት ይልካል። በዚያም ጠንካራ መሰረትን ለመያዝ ይበልጥ በጥልቀት ስሩን ይሰዳል። አደገኛ የሆነም አውሎ ነፋስ ሲመታው በመሬት ውስጥ በተጠላለፉት ስሮቹ ስለተያዘ ጸንቶ ይቆማል። እንደዚሁም ክርስቲያን በክርስቶስ ውስጥ በጥልቀት ስሩን መስደድ አለበት። በአዳኙ እምነት አለው። በማን እንደሚያምን ያውቃል። ኢየሱስ የእግዚአብሔር ልጅ እንደሆነና የኃጢአተኞች አዳኝ መሆኑን ሙሉ በሙሉ አምኖበታል። የእምነት ስሮች በጥልቀት የሚሰደዱ ናቸው። እውነተኛ ክርስቲያኖች በመሬት እንዲሁ ከላይ ከላይ ሳይሆን እንደ ሊባኖስ ዝግባዎች በመሬት ውስጥ ለውስጥ በአለት ስንጣቂዎች ውስጥ ስር እንደሚሰዱ በእግዚአብሔር ስር የሰደዱ ናቸው ይላል። እንግዲህ ወገኖች የዛሬው ትምህርታችን ዋና ሐሳቤ ነው። በክርስቶስ ስር እንድንሰድ ከእርሱ ዘንድ የሚገኘውን ያንን ሕይወት ልክ የአንድ ተክል ስር ወደ ውስጥ ሄዶ ምግብን ይዞ ወደ ተክሉ ቅርንጫፎች በፍሬ እንደሚገለጥ እኛም በክርስቶስ ስር ሰደን ከእርሱ ጋር ባለን ቁርኝት ፍሬ የምናፈራ ሕይወታችን የለመለመ ለእግዚአብሔር ክብር የጽድቅ ዛፎች እንድንሆን ተጠርተናል። እንግዲህ ቆላስይስ ምዕራፍ 2 ይህንን ነው የሚያስተምረን። በክርስቶስ ኢየሱስ ከሆነልን ነገር የተነሳ ሙሉ ነን፣ ፍጹም ነን። ሙላታችን ክርስቶስ ነው። በክርስቶስ ሙሉ ሆነናል። ከእርሱ የተነሳ የሚጎልብን ነገር የለም። በእርሱ ስር ሰደን ደግሞ በሙላታችን ላይ በፍሬያማነት እየጨመርን እያደግን እየሰፋን እየበዛን እንሄዳለን። ስለዚህ ቆም ብለን ራሳችንን ጠይቅ። እኛስ ምን ያህል በክርስቶስ ውስጥ በጥልቀት ስር ሰደናል? ምን ያህል በእርሱ ያለውን ሙላት ተለማምደናል? ምን ያህል በእርሱ ፍሬ ለማፍራት ሕይወታችን በእርሱ ቁጥጥር ስር ይገኛል? እንደዛ እንዲሆንልን እግዚአብሔር በጸጋው ይርዳን። ጌታ ይባርካችሁ።